بسم الله الرحمن الرحيم. وإمام السلف الصالح هو رسول الله صلى الله عليه وسلم. የመልካም ቀደምቶቻችን የመጀመሪያ ኢማም መሪ የአላህ መልእክተኛ ናቸው عليه الصلاة والسلام. قال الله تعالى الله سبحانه وتعالى ይህን አስመልክቶ ይናገራል። ማስረጃ ነው ማለት ነው አሁን ላልነው ቃል። بعد أعوذ بالله من الشيطان الرجيم محمد رسول الله. አላሁ ተዓላ ሙሐመድ የአላህ መልእክተኛ ነው የኔ የፈጣሪያችሁ መልእክተኛ ነው ብሎ እውቅና ይሰጣቸዋል። እና የአላህ መልእክተኛ እንደመሆናቸው ተዛምዷችን ምንድን ነው? ማስረጃ ነው ማለት ነው። ይሄ የመጀመሪያ የሰለፎች መጀመሪያ ኢማም እሳቸው ናቸው። ምን በመሆን ይሄን አግኝተውታል? የአላህ መልእክተኛ በመሆን መልእክቱን ያመጡት ከመጀመሪያ እሳቸው ናቸው። ወለዚነ መዐሁ ከሱ ጋር ያሉ ከነቢዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም ያሉ ሰሃቦቹ ማለት ነው። አሽዳኡ ዐለል ኩፋር ኩፋሮች ላይ በካፊር ላይ ብርቱ የሆኑ ጠንካራ የሆኑ ደካማ ጎን የሌለባቸው፣ ሩሐማኡ በይነሁም በመካከላቸው ደግሞ በጣም ሊን ያላቸው ለዘብታ ያላቸው የሚተዛዘኑ ናቸው ይላል። ባህሪያቸውን ሲገልጽ ማለት ነው የእሳቸውን ተከታይ ሰሃቦች። ተራሁም ሩካዕን ሱጀዳ ሩኩዕ የሚያደርጉ ሱጁድ የሚያደርጉ የአላህን ትእዛዛት ለመወጣት ሌሊትም ቀንም ደፋ ቀና የሚሉ ሁነው ታያቸዋለህ። የብተጉነ ፈضለን ሚነላሂ ወሪድዋና የአላህን ትሩፋትና እንደዚሁ ደግሞ ውዴታውን ፈልገው ይላል። ሲማሁም ፊ ውጁሂሂም ምልክታቸው በፊታቸው ላይ አለ። የሱጁድ ምልክታቸው በግንባራቸው ላይ በፊታቸው ላይ ታያለ። ሚን አሰሪ ሱጁድ ከሱጁድ ምልክት የተነሳ ፊታቸው ላይ ታያለህ። መልካምነታቸውን ደግነታቸውን ለአላህ ሰጋጅ መሆናቸውን ታያለህ። ማለትም ለዘብ ያሉ ናቸው ማለት ነው። መልካም ሰዎች መሆናቸው ያስታውቃል። ዛሊከ መሰሉሁም ፊ ተውራህ ይሄ ምሳሌያቸው በተውራት ላይ ተጠቅሷል። ተውራትን ሲከተሉ ለነበሩ ሰዎች በሰዓቱ ይሄ ምልክት መጨረሻ ላይ መሐመድ የሚባል ነብይ እንደሚመጣ የእሱ ተከታዮች ምን አይነት እንደሆኑ በዚህ ተገልጸዋል ማለት ነው። ሲማሁም ፊ ውጁሂሂም በሚል ማለት ነው። ሚን አሰሪ ሱጁድ ወመሰሉሁም ፊል ኢንጂል እንደዚሁ በኢንጂልም ምሳሌያቸው ተቀምጧል። በወንጌል ማለት ነው። በኦሪትና በሁለቱ መጽሐፎች ማለት ነው። በነቢዩላህ ሙሳ ላይ እና በነቢዩላህ ዒሳ ላይ በወረዱት አሁን ወንጌል በሚሉን ሳይሆን ትክክለኛው በዒሳ ላይ ወርዶ የነበረው እንደዚሁ በሙሳ ላይ ወርዶ በነበረው በኦሪት ላይ በዛ ላይ የዚህ ኡማ ምልክቶች ተቀምጠዋል። ስለዚህ ይሄ ቁርአናዊ አያ ምን ጠቀሰ ማለት ነው? የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሰለፊነ ሷሊህ የመጀመሪያ መሆናቸውን ያሳያል ማለት ነው። ወቀድ ቀረነ አላሁ ተዓላ ይልቅና ባለቤት የሆነው አላህ አቆራኝቷል። ቀረነ ማለት አቆራኝቷል። ጣዓተሁ ትእዛዙ የአላህ መልእክተኛን መታዘዝ ለምን ጣዓተሁ ማለት የእሱን የራሱን ትእዛዝ አቆራኝቷል ከማን ጋር? ወጣዓቲ ረሱሊሂ ሰለላሁ ዐለይሂ ወሰለም የእሱን መልእክተኛ ትእዛዝ መታዘዝ ጋር አንድ ላይ አቆራኝቶታል። እሱ ምንድን ነው? ፈቃለ ተዓላ ወመን ዩጢዕ ላህ ወረሱል አላህንና መልእክተኛውን የሚታዘዝ አላህን የታዘዘ ብቻ ሳይሆን አላህንና መልእክተኛውን የሚታዘዝ ብሎ አያይዞታል ማለት ነው። መታዘዝ ያለባቸው ባሮች ጀነትን የፈለጉ አላህን ፈጣሪያቸውን ያስቀመጠላቸውን ጎዳና መከተል የፈለጉ ባሮች ይሄንን ትእዛዝ መከተል አለባቸው። ሁለት ትእዛዝ፣ የአላህን ትእዛዝ ከዛ ቀጥሎ የመልእክተኛውን ትእዛዝ ማለት ነው። እና አሁን ባለንበት ሁኔታ ብዙ ጀማዓዎች ተወልደዋል እንደምናውቀው ከኢስላማዊ አስተሳሰብ እንደዚሁ እስላማዊ ያልሆኑ ከዛ ውጭ ሆነው ኢስላም ላይ ጥላሸት ለመቀባት ችግር ለመፍጠር ኡማውን ለመበታተን እውቀት የሌለውን ወደዛ ወደ ሸይጣና መንገድ ለመምራት የተጀመሩ ቡድኖች ብዙ አሉ። የቆዩ ሺህ ዓመትም የቆዩ አሉ። ዞሮ ምንድነው ከነዛ ውስጥ ቁርአንይ የሚባሉ ጀማዓዎች እንዳሉ ይታወቃል በአሁኑ ሰዓት። እና ቁርአንይ ምንድናቸው? ቁርአንን እንከተላለን ሐዲስን አንከተልም ነው የሚሉ አስለን ከኻሪጅ አልኢስላም ናቸው፣ ከኢስላም ውጭ ናቸው። ግን ተርዊዝ ያደርጋሉ ለማስተማር ወይንም ሰዎችን ወደ እነሱ መንገድ መልካም እንደሆነ ሸልመው አሳምረው ለማቅረብ ይሞክራሉ። እና ይሄ አያ በደንብ አድርጎ ይመታቸዋል ማለት ነው። እሱ ምንድነው? አላህን መታዘዝ መልእክተኛውን መታዘዝ
ይገባል። መልእክተኛው ታዘዙ የተባለው የድሮዎቹን ነው በህይወት እያሉ የነበሩትን ሰሃቦች ነው ከተባለ መልእክተኛው ደግሞ አለይሂ ሰላቱ ወሰላም የተላኩት ለማን ነው? ካፈተል ሊናስ ነው። ቁርአን ራሱ እነሱ እንከተለዋለን የሚሉት እንኳን ቢዛዕሚሂም ቁርአን ምንድን ነው ያለው? ለሰው ልጆች በአጠቃላይ ተልከሃል ልከንሃል ነው ያላቸው። ስለዚህ እስከ ኢላ አን ተቁመ ሰዓ ለሚፈጠረው የሰው ልጅ በሙሉ መንገድ ናቸው። ስለዚህ መከተል እሳቸውን መታዘዝ እንዴት ይታዘዛቸዋል? በህይወት የሉም አይደል ወይ? አሉ በሐዲሳቸው። ሐዲሳቸውን ትከተላለህ። ሐዲሳቸውን አንከተልም ካለ ደግሞ የእሳቸውን ትእዛዝ እንዴት መከተል ይችላል? ንግግራቸውን ኢንካር ያደረገ ሰው የጠላ ሰው አልቀበልም ያለ ሰው ሊያዝ የሚችለው ሊከለክል የሚችለው በንግግር ነው አይደል? የህይወት ታሪኩ ላይ ነው አይደል? ተግብሮ ነው የሚያሳየው። የህይወት ታሪካቸውን ካልተቀበሉ ንግግራቸውን ክልከላቸውን ካልተቀበሉ በምንድን ነው እሳቸውን ሊከተሉ የሚችሉ? እሳቸውን አልተከተሉም ማለት ነው። እሳቸውን ያልተከተለ ደግሞ ያልታዘዘ ደግሞ አላሁ ተዓላ ብዙ ቦታዎች ላይ ከኢስላም እንደሚወጣ ተናግሯል። ወመን ዩጢዕ ላህ ወረሱል አላህና መልክተኛውን የሚታዘዝ ሰው ፈኡላኢከ መዐ አለዚነ አንዐመ አላሁ ዐለይሂም እነዚህ አይነቶቹ ምርጥ ባሮች መዐ አለዚነ አንዐመ አላሁ ዐለይሂም አላህ በእነሱ ላይ ያጠቃቀማቸው ባሮች ጋር ይመደባል። አላህና መልክተኛውን በመታዘዙ በቀን 17 ጊዜ ፋቲሓ ላይ ኢህዲነ ሲራጠል ሙስተቂም ሲራጠል ለዚነ አንዐምተ ዐለይሂም ያጠቃቀምካቸው ባሮችን መንገድ ምራኝ እንላለን። ያ መንገድ ይሄ መንገድ ነው። መዐ አለዚነ አንዐመ አላሁ ዐለይሂም አላህ ውለታውን ጸጋውን ያፈሰሰላቸው ባሮች መንገድ ገጽ 31 መጀመሪያ ላይ ነን። በሱ 28 መጨረሻ መዐ አለዚነ አንዐመ አላሁ ዐለይሂም ሚነ ነቢይን እነዛ አላህ ያጣቀማቸው አብዝቶ የሰጣቸው ባለውለታ የሆነላቸው ባሮች እነማን ናቸው? ሚነ ነቢይን ነቢያቶች ከነቢያቶች ወስዲቂን በእውነት የሚገለጹ እውነተኞች ባሮች ወሹሃዳኢ መስካሪዎች እንደዚሁ በአላህ መንገድ ህይወታቸውን የመጸወቱ ሰዎች ወሷሊሒን ደግ የሆኑ የአላህን የባሮችን ሀቅ በመጠበቅ የተዋጣላቸው የተካኑ የሆኑ ባሮች ጋር ይመደባል ይላል። ለምን? አላህና መልእክተኛውን በመታዘዙ ማለት ነው። ወሐሱነ ኡላኢከ ረፊቃ እነዚህ አይነቶቹ እንዴት ያማረ መወዳጀት እንዴት ያማረ ጉርብትና ነው ከነዚህ ጋር መሆን ይላል። ወጀዐለ አላሁ እንደዚሁ አላሁ ተዓላ አደረገ ጣዓተ ረሱል ሰለላሁ ዐለይሂ ወሰለም የአላህን መልእክተኛ ትእዛዝ ጣዓተን ለሁ ለሱ ትእዛዝ አደረገው። ቀጥታ ማቆራኘት ብቻ ነበር አሁን ያየነው። አሁን በዚህኛው አያ ደግሞ ቀጥታ እሱን መታዘዝ አላህን እንደመታዘዝ ጣዓተን ለሁ ሱብሓነሁ ጥራት የተገባውን አላህን እንደመታዘዝ ፈቃለ ዐዘ ወጀል አላሁ ተዓላ አለ መን ዩጢዕ ረሱል መልእክተኛዬን የታዘዘ ሰው ፈቀድ አጣዐ አላህ አላህን ፈጣሪውን ታዟል። መልእክተኛውን እኮ ነው የታዘዘ ግን አላህን እንደታዘዘ ነው። ወመን ተወላ እንደዚሁ ጀርባ የሰጠ ፊቱን ያዞረ ደግሞ ፈማ አርሰልናከ ዐለይሂም ሐፊዛ በእነሱ ላይ ተጠባባቂ አድርገን አላክንህም ብሎ አላህ ይላቸዋል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እና በጣም ይጨነቁ ነበረ ሐታ አላሁ ተዓላ እስከሚወቅሳቸው ድረስ ራስህን ልታጠፋ ነው ወይ እስኪላቸው ድረስ ሰው ባለመመራቱ ሰው እሳቸውን ባለመከተሉ ብዙሃኑ የጨለማውን መንገድ የጣዖት አምልኮን መንገድ በመምረጡ ልባቸው ይጠብ ነበር እና በዛ ሁኔታቸው አላሁ ተዓላ ወቀሳቸው። ማለት የምስጋና ወቀሳ ነው። እንደዚህ አትሁን እላፊ ነገር እያደረግክ ነው ኸይር አስበው ነው እሳቸው። ነገር ግን አላሁ ተዓላ በቃ አላቸው። ወመን ተወላ ፊቱን ያዞረ ሰው ፈማ አርሰልናከ ዐለይሂም ሐፊዛ በእነሱ ላይ ተጠባባቂ አድርገን አላክንህም። ምን ተደርገው ነው የተላኩት? አስተማሪ ብቻ ተደርገው ነው የተላኩ። ከሙእሚን የሚጠበቀው ይሄ ነው። ከሁላችንም ማስተማር ነው እንጂ ሰውየውን ማስገደድ በስድብም ሆነ በድብድብም ሆነ በምንም ማስገደድ ማንም ላይ ስልጣን የለም። ክብሩን የመንካት ስልጣን አልተሰጠንም። እኛም ማስተማር ብቻ በየሄዱበት ትውልድንም ሆነ ማንንም ሰው ማስተማር ከኛ ይጠበቃል ማለት ነው። ሂዳያ በማን እጅ ነው? በአንድ አላህ እጅ ብቻ ነው ማለት ነው። وأخبر الله تبارك وتعالى أن عدم طاعة الرسول صلى الله عليه وسلم يا الله ملك تنيان على متازز سلازي قد الله من بلال محبط أمي فرش يمي أدرقنو ومبطل كنتو يمي أدرقنو لجميع الأعمال سراوتشن بمولو كنتو يدرقال يا الله ملك تنيان على متازز
فقال تعالى هننم لما تناكر الله تعالى من هلال يا أيها الذين آمنوا إن أنت يأمناتشو هوي أطيعوا الله وأطيعوا الرسول الله إنا ملك تنيون تاززوا ولا تبطلوا أعمالكم سراتشون أتبلاشو النسون بمخالف ملك تنيون بمخالف بمناقات بمكارن سراتشون ودك أتادرقوا إلى سلزي سرانم يبلاشا ونهانا الله سبحانه وتعالى الله تعالى كالكلوال عن مخالفة أمره صلى الله عليه وسلم يا الله ملك تنيان أمر تزازاتشون مخالفة ما أدرك مكارن كالكلوال فقال تعالى حيث قال مالتنا يا لبت بوت علي ومن يعصي الله ورسوله الله النا ملك تنيون يميام السو ويتعدى يميالف يميتلالف حدوده مسمر دنبرون الله يستبقون دنبر يميالف سو لا يسأل عنك إلا من ارتاح قلبه لك ولن يتعلق بك إلا من وجد روحه فيك ولن يتألم لوجعك ويطمئن لاطمئنانك إلا من يحبك ولن يهتم بك إلا من وجد نفسه وحيدا من دونك ونصيحة لك في هذه الدنيا عش حياتك بثقة وأدر ظهرك لمن لا يستحقك افعل ما تشاء ودعهم يفهمون ما يشاءون يدخله نارا السن دنبرون يميالف جهنم الله تعالى يسكبوا النار اساتنو جهنم يتاسببت خالدا فيها قبطو تقاطلو لموطات አይደለም ዘላለማዊ ዘውታሪ ሲሆን وله عذاب مهين لسم يأوراج في آخر يوم من هذا العام اللهم اجعله ختاما لأحزاننا وبداية جديدة لأفراحنا يا رب لا تخرجنا منه إلا وقد غفرت ذنوبنا ورضيت عنا وجبرت كسر قلوبنا وحققت أمانينا ولكل من كتب آمين أن نأخذ ما أمرنا به صلى الله عليه وسلم يا الله ملك تنيا يعززون عليه ماشي مسكين مرحبا ومن يطيع الرسول فقد أطاع الله ملك تنياون يتعزز سو برقدم الله انتازوال ومن تولى جربا يستدمو فما أرسلناك عليهم حفيظا بالنسو لا يتطابقي أدركي الله ماستماري بتانا إنما أنت نذير أنت أستنكاكي بتانا ليلا إلى الله النبلو الله تعالى إلى الجوال مرحبا وأمرنا الله تبارك وتعالى الله تعالى أزوال أن نأخذ للنيس ما أمرنا به صلى الله عليه وسلم يا الله ملكتنيا يا ززن للنيس ونترك ما نهانا عنه يكلكلن دمو من عندنا درب عندنتو فقال عز وجل الله تعالى قال يمكننا بالبيت الله وما آتاكم الرسول ملكتنيا يا متعلاچون ይዞላችሁ የመጣውን መልእክት ያዘዛችሁን ማለት ነው فخذوا ያዙት وما نهاكم عنه فانتهوا እንደዚሁ ከሱ ተው ብሎ የከለከላችሁን ያን ጉዳይ فانتهوا ተከልከሉ واتقوا الله አላህን ፍሩ ይህን በማድረግ አላህን ፍሩ አላህን መፍራት ትችላላችሁ እሱ የሳቸውን ትእዛዝ ክልከላቸውን በመራቅ ትእዛዛቸውን በመፈጸም ሰው ተቅዋ ሊያገኝ ይችላል ማለት ነው ኢነላህ ሸዲዱል ዒቃብ አላህን መፍራትሳ ምንድነው ከተባለ ኢነላህ አላህ ሸዲዱል ዒቃብ ቅጣቱ በጣም የበረታና ማንም وهو يجير ولا يجار عليه سبحان الله አንድ ሰው የሆነን ሰው ጥቃት አደርሳለሁ ብሎ ካሰበ አላህ ሊከላከልለት ይችላል ያንን ሰው ያስመልጠዋል አላሁ ተዓላ በጥበቡ ነገር ግን አላህ ግን ይዘዋለው ያለን ሰው ማንንም አያስጥለው አላህ ይዘዋለው ቀጣዋለው ያለን ሰው ማንንም ማዳን አይችልም ማለት ነው وأمرنا الله جل وعلا الله تعالى أن نحكم رسوله صلى الله عليه وسلم يا الله ملكتنيان حكيم لنا درجاته حكماتهم لنفلق مالتهم فهم بساتهم لندعني مالتهم في كل شأن وكل مدات من شؤون حياتنا بهيوتاتنا ودايوتنا ومن يوم وداي يساتهم فرد لنقبل لنطيق مالتهم وأن نرجع إلى حكمه ولساتهم فرد يمجرشا وصاني يساتهم لننيز
በሳቸው አንበደልም ማለት ነው። ማንኛውም ውሳኔ ባስተላለፉ ሰዓት ያንን ልንይዝ። ይሄን የሚዳኘን እንግዲህ በህይወት ስለሌሉ ምናቸው ነው ብለናል? ሐዲሳቸው ነው የሚዳኘን ማለት ነው። وقال تعالى الله تعالى ስለዚህ ጉዳይ ምን ይላል? فلا وربك لا يؤمنون በጌታህ ይሁንብኝ አላሁ ተዓላ በፈለገው ይምላል፣ በነፍሱም ይምላል። ሱብሃንአላህ فلا وربك لا يؤمنون እነዚህ ሰዎች በጌታህ ይሁንብኝ አላመኑም حتى يحكموك ፍርድህን እስኪፈልጉ ድረስ ዳኘን እስኪሉ ድረስ ፊማ ሸጀረ በይነሁም በመካከላቸው ባጨቃጨቃቸው ጉዳይ ሽጃር ጭቅጭቅ ባመጣባቸው ጉዳይ ምን ሊያደርጉ አንተን ፍርድ ሰጪ ሊያደርጉ እንጂ ከዛ ውጪ አላመኑም። ثم لا يجدوا ኢማናቸው የሚገኘው ምንድነው? ከዛም ፍርድ ካሰጡ በኋላ በሳቸው ከተዳኙ በኋላ ثم لا يجدوا ከዛ ላይ ያገኙ ነው في انفسهم በነፍሶቻቸው ላይ حرجا مما قضيت ሐረጅ ላይ ነካቸው ጥበት እንዴት እንደዚህ ያደርጉኛል ሐቄን ወሰዱብኝ የሚል እሳቤ በትክክል ይሄ እንዴት ለኔ ይገባኝ ነበር እያሉ የማለት እሳቤ እንዳይኖር ልባቸው ላይ ጠብ ማለት ነው። በሳቸው ውሳኔ በንጹህ ልብ በደስተኝነት ሊቀበሉ ካልሆነ በስተቀር ኢማን የላቸውም። ሚማ ቀضይተ ማለት ከአንተ ከወሰንክላቸው ጉዳይ ደስተኛ እስከሚሆኑ ድረስ ወዩሰሊሙ ተስሊማ እጅ መስጠትን በትእዛዝ ስር መውደቅን እስኪወድቁ ድረስ ለአንተ ታዛዥ እስኪሆኑ ድረስ። ስለዚህ እሳቸውን መታዘዝ ግዴታ ነው ማለት ነው። ማንኛውም ሙስሊም ነኝ ብሎ ቢዛዕሚሂ በሱ ክርክር በሱ አባባል ሙስሊም ነኝ ብሎ ቢያስብም እስልምና ሊያገኝ የሚችለው እሳቸውን በመከተል ነው ማለት ነው። ወበየነ አላሁ ተባረከ ወተዓላ ለና አላሁ ተዓላ ግልጽ አድርጓል፣ አብራርቷል። በያን ማለት ግልጽ ማድረግ ነው። ወበየነ ግልጽ አድርጓል። ቢአነ ነቢየሁ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ መሆናቸውን ሁወል ኡስወቱል ሐሰና መልካም የሆኑ መከተያ መሆናቸውን ወልቁድወቱ ሷሊሐ እንደዚሁ ቁድዋ የሆኑ ቁድዋ ማለት ርዕስ ማለት ነው፣ መከተያ ማለት ነው። ያው ነው ኡስዋ እንዳልነው ነው። አሷሊሐ ማለት የሚስማሙ የሆኑ ለማንኛውም አይነት ስራ ዘርፍ ላይ ይላል፣ ለማንኛውም አይነት አርአያ ማለት ነው። ለማንኛውም አይነት አስተሳሰብና የአእምሮ መጠን ላይ ያለ ሰው ሊከተልባቸው የሚገባ መሆናቸውን አብራርቷል። ወነሙዘጁ አልአምሰል የበለጡ ከሁሉም የበለጡ የሆኑ ነሙዘጅ ማሳያ ናሙና ማለት ነው። ነሙዘጅም ናሙና መሆናቸውን ገልጿል፣ አብራርቷል። አለዚ ያ የጅቡ ኢትባዑሁ መከተሉ ደግሞ ግዴታ የሆነ እንደዚሁ ጥሩ ሰው ስለሆኑ የህይወት መንገዳቸው የተሻለ ስለሆነ ማንም በስራቸው የማይበደል አይነት አስተማሪ ስለሆኑ ልከተል ብቻ ሳይሆን ምንድነው የጅቡ ግዴታ ነው፣ ዋጅብ ነው በእያንዳንዱ ሙስሊም ላይ፣ በሙስሊምም በካፊርም ላይ ግዴታ ነው። ሙከለፉን ናቸው እኮ ካፊሮችም ሰላት እንኳን ባለመስገድ ይጠየቃሉ የውመል ቂያማ ካፊሮች። ቃሉ ለም ነኩ ሚነል ሙሰሊን ይላሉ። ማ ሰለከኩም ፊ ሰቀር ጀሃነም ሰቀር ውስጥ ምን አስገባችሁ ለመሆኑ ሲባሉ ለም ነኩ ሚነል ሙሰሊን ወለም ነኩ ኑጥዒሙል ምስኪን ምስኪን አናበላም ነበር፣ ከሰጋጆች አንድ ላይ አንሰለፍም ነበር፣ አንሰግድም ነበር ይላሉ። በሱም ይጠየቃሉ። ከኩፍራቸው ኩፍር ይዘው ቢሰግዱ እኮ አይቀበላቸውም። ለምን? መግቢያውን አላገኙትምና ጣዖትን ከልባቸው ማራገፍ ስላለባቸው ማለት ነው። አለዚ የጅቡ ኢትባዑሁ ዋጅብ ነው፣ ኢትባዑሁ መከተል እሳቸውን፣ ወልኢቅቲዳኡ ቢሂ በሳቸው መመራት ከኋላ ማለት ነው። ኢቅቲዳ ማለት ፊት ለፊት አድርጎ እሳቸውን ከኋላ መከተል ማለት ነው። ፈቃለ ዐዘ ወጀል አላሁ ተዓላ ይላል። አሁን ያልነውን ቃል ከዚህ ወስደን ነው ማለት ነው ከአላሁ ተዓላ ንግግር። ለቀድ ካነ ለኩም ለእናንተ በእርግጥም ተደርጎላችኋል ፊ ረሱሊላሂ በአላህ መልእክተኛ ላይ ኡስወቱን ሐሰና ትክክለኛ የሆነን ኡስዋ ፈለግ መንገድ ተደርጎላችኋል። ለማን? ሊመን ካነ የርጁላህ አላህን ለሚከጅል ሰው መጨረሻን አላህ ፊት መመስገንን አላህ ጋር ቆሞ አጅር ማግኘት ክፍያ አግኝቶ የማይቋረጥ የሆነ አገር ለመውረስ ላሰበ ሰው ማለት ነው። ወልየውመል አኺራ የመጨረሻውን ቀን እንደዚሁ የርጁላህ አላህን ለፈለገ ሰውና ትክክለኛውን ዳኛ ሀያሉን አላህን ለፈለገና ወልየውመል አኺራ እንደዚሁ የመጨረሻውን ቀን ለፈለገ ሰው ከሱ በኋላ ውርደት የሌለበት ማለት ነው። መጨረሻ ማለት የመጨረሻ ቀን ነው። በዛ ቀን እድለኛ የሆነ ሰው በዛ ቀን የተሳካለት ሰው በፍርዱ ቀን ከዛ በኋላ እድለቢስነት በፍጹም በህይወቱ አያገኘውም ማለት ነው። ወዘከረ አላህ ከሲራ አብዝቶ አላህን ያወሳ ሰው
የዘነጋ ሰውማ ይሄን አያገኝም። እና ይሄ የእሳቸው መከታያ ለማን ነው? ወዘከረ አላህ ከሲራ አብዝቶ አላህን ለሚያስታውስ ሰው ልቦናው አላህን በማስታወስ ለፈራችና ለረጠበች ሰው የሚሆን ነው ይላል። መከታያ ናቸው ማለት ነው ለእነዚህ አይነት ሰዎች። وقرن الله جل وعلا جنقرتن نصرف مرحبا. وقرن الله جل وعلا لا يسأل عنك إلا من ارتاح قلبه لك، ولن يتعلق بك إلا من وجد روحه فيك، ولن يتألم لوجعك ويطمئن لاطمئنانك إلا من يحبك، ولن يهتم بك إلا من وجد نفسه وحيدا من دونك. ونصيحة لك في هذه الدنيا: عش حياتك بثقة، وأدر ظهرك لمن لا يستحقك، افعل ما تشاء ودعهم يفهمون ما يشاءون. يحلفون بالله لكم لن أنت يملون لا تشوال ليرضوكم ሊያስደስቷችሁ ደስ በቃ ነው እውነትም ተቸግሮ ነው ብሎ ሰው ሙእሚኑ ሰሃቦቹ እውነትም ተቸግሮ ነው ለካ እንትና በቃ ብለው ልባቸው እንዲያዝን እንዲወዷቸው ለምን አልዘመተም ከተባለ ይጠሉታል ሙናፊቅ ነው እንዴ ብለው ማለት ነውና እንዲወዷቸው ሰሃቦችን ይወተውቱ ነበር እንትን ምክንያት ይደረድሩ ነበር እና والله ورسوله ግን የረሱት ከባድ ሚስጥር ምንድነው والله اللهና ورسوله መልእክተኛው እኮ አሐቁ የበለጠ የሚገቡ ነበሩ ይገባቸው ነበር አይዩቱ ሊያስደስቱ ይገባ ነበር አላህን ሰሃቦችን አስደስተው ምን ፋይዳ አለው ልቦናን የሚገለባብጠው ጌታ ነገ እንዲቆጡ የሚያረጋቸው እኮ በእነሱ ላይ እንዲገለበጡ የሚያደርጋቸው ሙቀሊበ القلوب ጋር አልተግባቡም አልተዋወቁም እሱን አላስደሰቱም እሱን ደግሞ ለማስደሰት የንግግር ማሳመር ሳይሆን ምክንያት ውሸታዊ ምክንያቶችን መረዳደር ሳይሆን የእውነት ሆኖ መገኘት አቅም ካላቸው መዝመት ነበረ ማለት ነው የሚያስደስተው እና ሐቁ ማለት ይበለጠ የሚገባ ነበረ አንይርዱሁ እንዲያስደስቱት ማን አላህና መልእክተኛው ኢንካኑ ሙእሚኒን ሙእሚን ቢሆኑ ኖሮ ልቦናቸው ውስጥ ኢማን ቁሮ የገባ ሰርጾ የገባ ቢሆን ኖሮ አላህን ለማስደሰት ነበር ደፋ ቀና የሚገባቸው ብሎ አላሁ ተዓላ ሙናፊቆችን ይወቅሳል አላሁ ተዓላ من المؤمنين الصالحين الصادقين أدركن بارك الله فيكم صباحكم مليان خير ورضا وستر وعافية وراحة بال صباحكم بداية جديدة للفرح والأمل والنجاح ونهاية كل شيء سيء
في آخر يوم من هذا العام اللهم اجعله ختاما لأحزاننا وبداية جديدة لأفراحنا. يا رب لا تخرجنا منه إلا وقد غفرت ذنوبنا ورضيت عنا وجبرت كسر قلوبنا وحققت أمانينا، ولكل من كتب آمين. صباح الخير، صباح الورد. الله يجعل صباحكم مليان خير ورضا وستر وعافية وراحة بال. صباحكم بداية جديدة للفرح والأمل والنجاح ونهاية كل شيء سيء. صباح الخير، صباح الورد. الله يجعل صباحكم مليان خير ورضا وستر وعافية وراحة بال. صباحكم بداية جديدة للفرح والأمل والنجاح ونهاية كل شيء سيء. في آخر يوم من هذا العام اللهم اجعله ختاما لأحزاننا وبداية جديدة لأفراحنا. يا رب لا تخرجنا منه إلا وقد غفرت ذنوبنا ورضيت عنا وجبرت كسر قلوبنا وحققت أمانينا، ولكل من كتب آمين. ቁርአን በመምታት መማል ይቻላል ወይ አይቻልም? ቢድዓ ነው። ቁርአንን በመምታት መማል ቢድዓ ነው፣ አይቻልም። ይሄን ዑለሞች ጠቅሰዋል። ቁርአንን ብሎ መማል ችግር የለው። ቁርአንን ብሎ መማል ወልቁርአን ብሎ መማል ችግር የለው። ለምን ያለ እንደሆነ ቁርአን የአላህ ቃል ነው። የአላህ ቃል የአላህ ባህሪ ነው። በአላህ በራሱ በባህሪው መማል ይቻላል። ኢዳ በሁለቱ መሃል ልዩነት አለ። ይሄን ማወቅ ይጠበቅብናል። ቁርአኑን የመቱ ከሆነ አይቻልም፣ አይማልም፣ ቢድዓ ነው። ቁርአንን ብሎ መማል ከሆነ የተፈለገበት ምንም ችግር የለው። صبر النفوس على المكاره كلها شوقا إلى ما فيه من إحسان نزلوا بمنزلة الرضا فهم بها قد أصبحوا في جنة وأمان شكروا الذي أولى الخلائق فضله بالقلب والأقوال والأركان. لا يسأل عنك إلا من ارتاح قلبه لك، ولن يتعلق بك إلا من وجد روحه فيك، ولن يتألم لوجعك ويطمئن لاطمئنانك إلا من يحبك، ولن يهتم بك إلا من وجد نفسه وحيدا من دونك. ونصيحة لك في هذه الدنيا: عش حياتك بثقة وأدر ظهرك لمن لا يستحقك. افعل ما تشاء ودعهم يفهمون ما يشاءون.